ሰላም ወዲ ቻናላችን ቤተሰቦች እንደምን ቆያችሁ? አሁን እንደሚታየው ዝነኞች የግል የዩቲዩብ ቻናል እየከፈቱ መምጣት ፋሽን እየሆነ የመጣ ይመስላል። በተለይም በቴሌቪዥን ጣቢያዎች የምናውቃቸው ዝነኞች የተሻለ ገንዘብ ያስገኛል በሚል ይሁን ወይንስ ካለቃ ጫና ተላቆ እንደፈለጉ በነፃነት ለመስራት ባይታወቅም ዝነኞቹ ግን ዩቲዩብን ምርጫቸው ካደረጉ ሰንበትበት ብለዋል። በዚህ ሰዓትም ዩቲዩብ ከሌለው ይልቅ ያለው ይበልጣል ብንልም ማጋነን አይሆንም። አሁን ደግሞ ተረኛዋ በቃና ቴሌቪዥን አማካኝነት ከህዝብ ጋር ተዋውቃ ከፍተኛ ተወዳጅነትን ያገኘችው እንዲሁም ዝናው ያመጣላትን እድል ተጠቅማ ከናጠጡ ሀብታሞች መሃል ራሷን ማስገባት የቻለችው ዳናይት መክብብ ሆናለች። እኛም በቪዲዮአችን ምን አይነት የዩቲዩብ ቻናል ይዛ ልትመጣ እንዳቀደች ከቅርብ ሰዎቹ ያገኘነውን መረጃ ጨምሮ ሌሎችንም በርከት ያሉ ነገሮችን የምነግራችሁ ይሆናል። ከቃና ቲቪ ጋር ከተለያየች በኋላ የተከተለችውን መንገድ እና አሁን በአመት የምታስገባውን ለማመን የሚከብድ አስገራሚ የገንዘብ መጠንም አጣርተን በቪዲዮአችን ይዘናል የምናስደምጣችሁም ይሆናል። እንዲሁም ገና ካሁኑ የዳናይት ወደ ዩቲዩብ መምጣት ያሳሰባቸውና ተመልካቾቻቸውን እንዳይነጠቁ የሰጉ አንዳንድ አርቲስቶችም እንዳሉ ተመልክተናል። የስጋታቸውን ምንጭ ጨምሮ ሌሎችንም በርካታ ነገሮች ስለያዝን እስከ ቪዲዮ ፍጻሜ በመቆየት ብዙ ያልተጠበቁ ነገሮችን ያደምጡ ዘንድ እየጋበዝን ቪዲዮን ላይክ እና ሼር እንዲሁም ለቻናሉ እንግዳ የሆናችሁ ሰብስክራይብ በማድረግ ተወዳጁን እያልን በቀጥታ ወደ ቪዲዮ እናልፋለን። አብዛኞቻችን ለዕለት የኑሮ ሩጫችን ማልደን ነው ከእንቅልፋችን የምንነሳው። ታዋቂዋ የቲቪ ሆስት ዳናይት መክብብ ውሏን የምትጀምረው ከረፋዱ 3 ሰዓት ከእንቅልፏ በመነሳት ሲሆን ስራም ይሁን ቀጠሮ የምትይዘው ከሰዓት በኋላ ነው። እስካሻት እንቅልፏን ከለጠጠች በኋላ ጤናዋን ለመጠበቅ ወደ ስፖርት ማዘውተሪያዎች ትሄዳለች። ተወዳጇ የቴሌቪዥን አቅራቢ ዳናይት መክብብ በአሁኑ ወቅትም ዝነኛ እንዲሁም በሀብቷም ረገድ ቅንጡ የአኗኗር ስታይል ከሚከተሉ የሀገራችን ዝነኞች መሃል ትመደባለች። ታዲያ ይሄ ሁሉ ዝናና ታዋቂነት በአንድ ጀንበር የመጣ ባይሆንም የቃናን ቴሌቪዥንን በተቀላቀለች በጥቂት ጊዜያት ውስጥ መሆኑ ደግሞ ለየት ያደርገዋል። ለመጀመሪያ ጊዜ ቃና ቴሌቪዥንን ስትቀላቀል ይህን ይመስል ነበር። ታዲያስ እንዴት ናችሁ? ዳናይት መክብብ እባላለሁ። ሃሽታግ ታይም የሚባል ፕሮግራማችን ተጀምሯል። እንግዲህ የተለያዩ ሙዚቃዎችን ፈታ የሚያደርጉ ምናምን እያቀረብንላችሁ አብራችሁን እንቆያለን። እናንተም አብራችሁን ሆኑ። ይመቻችሁ፣ ፈታ በሉ። አሪፍ ነው እኮ። አጋጣሚ ይዞላት የመጣውን እድሏን በአግባቡ የተጠቀመችው ዳናይት ቃና ቴሌቪዥን ውስጥ ተጽዕኖ መፍጠር የቻለች እንስት ዝነኛም ናት። ከዚህ ሙከራ በኋላ ተሳክቶላት ሃሽታግ ታይም የተሰኘ ፕሮግራም መስራት ትጀምራለች። በወቅቱም ዳናይት ደሞዟ 4000 ብር ብቻ ሲሆን ወደ ስራም የምትሄደው እንደ ማንኛውም ሰው ታክሲ ተጋፍታ ነበር። ዳናይት መክብብ ከዚህ ጊዜ በኋላ በብዙዎች ዘንድ ተወዳጅነትን ለማትረፍ ጊዜ አልወሰደባትም ነበር። በአሁን ሰዓትም ከግማሽ ሚሊዮን በላይ የቲክቶክ ተከታዮችና ከ1.4 ሚሊዮን በላይ የኢንስታግራም ተከታዮችን ማፍራት ከሀገራችን ቀዳሚ ዝነኞች ተርታ መቀመጥም ችላለች። እንዲሁም በእነዚህ የሶሻል ሚዲያ ፕላትፎርሞች የምትለቃቸው የዳንስ ቪዲዮዎች ተወዳጅነትም አግኝተውላታል። በአሁን ሰዓት በሀገራችን እጅግ የተንደላቀቀ ኑሮን ከሚኖሩ ዝነኞች መሃል በቀዳሚ የምትጠቀስ ናት። ዳናይት ሲበዛ ሳቂታም ናት። በቀረጻ መሃል ሳይቀር ሳቋን መቆጣጠር እንደምትቸገር ራሷም የስራ ባልደረቦቿም ይናገራሉ። በቅርቡ ከ8 ዓመታት በላይ አይረሴ ጊዜያት በኋላ ዳናይት ከቃና ቴሌቪዥን ጋር እንደምትለያይ እንዳሳወቀች የምናስታውሰው ጉዳይ ነው። ሃሽታግ ታይም የተሰኘው ፕሮግራም በብዙዎች ዘንድ ተወዳጅነትን ያገኘ ቢሆንም በኋላ ግን ሃሽታግ ታይም እና ዳናይት መክብብ አብረውም እንደማይቀጥሉም እንደዛው ሃሽታግ ታይም ያለ ዳናይት ምን ይመስላል የሚለውም የአብዛኛው ሰው ጥያቄ ነበር። ዳናይት ከስራ መልቀቅ ስለፈለገችበት ምክንያት ስትናገር ከክፍያ ጋር የተገናኘ እንዳልሆነና በግል ምክንያቷ እዚህ ውሳኔ ላይ እንደደረሰች ብትናገርም አንዳንድ የቅርብ ሰዎች ግን ከቃና ቴሌቪዥን ጋር ያለመስማማቶች ሳይፈጠሩ አይቀሩም ሲሉ ተደምጠዋል። ዳናይት አክላም ከዚህ በኋላ የማንኛውም የቴሌቪዥን ጣቢያ ሰራተኛ ሆና እንደማትመለስ ይፋ አድርጋለች። ዳናይት እንዳለችውም በቃና ቲቪም በሌሎች የቴሌቪዥን ጣቢያዎች ካየናት በርካታ ጊዜያት አልፈዋል። ይኸው አሁን ደግሞ በራሷ ኢንተርቴይንመንት መጥቻለሁ እያለችን ነው። ከቅርብ ጊዜ ወዲህ የሀገራችን ዝነኞች ከሚሰሩበት ቴሌቪዥን እየወጡ የየራሳቸውን ዩቲዩብ በመክፈት ላይ ይገኛሉ። ለምሳሌ የቀድሞ እሁድን በኢቢኤስ አጋፋሪ ራኪብ፣ በቅርቡ ደግሞ ሁላችንንም በስፋት እያነጋገረ ያለ ጉዳይ የነበረው የመቅደስ ደበሳይ ኢቢኤስ ለቃ በራሷ ዩቲዩብ ቻናል መምጣቷም ይጠቀሳል። ከዚህ በተጨማሪ የቃና ቴሌቪዥን ፈርጧ ዳናይት መክብብ ተረኛ ሆናለች። ታዲያ በፍቅር በተስፋ የታነጸችው ዳናይት መክብብ ከሰሞኑ በአንድ ነገር ተከስታለች። ወደ ሀገር ሰዎች ተጉዛ ጥበብና ተፈጥሮን ልታሳየን፣ ዛሬያችንን ልታደምቀው፣ ወደ ነገያችን በተስፋ እንድንመለከት ልታደርገን በዘመንኛ ፋሽን ተውባ ወደ ወዳጅ አድናቂዎቿ ለመድረስ አዲስ በከፈተችው የዩቲዩብ ቻናል ከች ብላለች። ውድ ቤተሰቦቻችን እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ የቻናሉን ስምና ምን እንደሚተላለፍበት በዝርዝር የምነግራችሁ ይሆናል። አብዛኞቹ ዝነኞች ዩቲዩብ በመክፈት የሚሰሯቸውን ስራዎች ለወዳጅ አድናቂዎቻቸው በዛ ላይ እንደሚለቁ ማየት ከጀመርን ጊዜያት ተቆጥረዋል። ታዲያ ምክንያት
ግንኙነታቸው በቴሌቪዥን ጣቢያዎች ያለው የኃላፊዎች ቁጥጥርና የት ገባሽ የት ወጣሽ ሰዓት አረፈርሽ የመሳሰሉ ቁጥጥሮችን ሽሽት መሆኑን እንደ ምክንያት የሚያቀርቡ ቁጥራቸው ጥቂት አይደለም። በሌላ መልኩ ደግሞ በዩቲዩብ የሚገኝ ገንዘብ በአሁን ወቅት ቀላል አለመሆኑንና ያላቸውን ስምና ዝና በመጠቀም ይሄን ተጨማሪ ገንዘብ ለማግኘት እንደሆነ የሚናገሩም አልጠፉም። በእርግጥ ዩቲዩብ ፕላትፎርም ከተሰራበት ጥሩ ገንዘብ እንደሚሰራበት ዶንኪቲዩብ ባለቤት የሆነው ኮሜዲያን እሸቱ መለሰን መመልከት ይቻላል። ዳናዊትም አዲስ የከፈተችው ቻናልም ዳናይት ሚዲያ ይሰኛል። ወደ ቤተሰቦቻችን እናንተስ በዚህ ጉዳይ ላይ ያላችሁ ሀሳብ ምንድነው? እውነት ዝነኞቹ የራሳቸውን ዩቲዩብ የሚከፍቱት ቁጥጥር ሸሽተው እንደፈለጉ ለመሆን ነው? ሀሳባችሁን ኮሜንት ላይ አጋሩ። ዳናይት ከዝነኝነቱም በተጨማሪ ብዙ ሀብትም ልታካብት ችላለች። በአሁኑ ሰዓት ከቴሌቪዥን አቅራቢነት በተጨማሪ በርከት ላሉ ድርጅቶች ብራንድ አምባሳደር በመሆን ከፍተኛ ተከፋይ ልትሆን በቅታለች። የምታሽከረክረው መኪና እጅግ ቅንጡ የሆነውን ማርቼዲዝ ቤንዝ GLE ሲሆን ይህም መኪና በብዙ ዝነኞች ዘንድ ተወዳጅ ነው። አሁን ባለው የመኪና ገበያም በትንሹ ከ20 ሚሊዮን የኢትዮጵያ ብር በላይ ያወጣል ተብሎ ይገመታል። ዳናይት እጅግ ውብና የተንጣለለ መኖሪያ ቤት እንዳላት በቅርቡ በአንድ የሀገራችን የቴሌቪዥን ጣቢያ ላይ መታየቱ ይታወሳል። ተወዳጇ የቲቪ ሆስት ዳናይት መክብብ መልካም የሚባል ልብ ያላት የሀገራችን ሆስት ስትሆን ከስራዋ በተጨማሪ በርካቶች የማያውቁት በጎ ስራዎችን እንደምትሰራ ለጉዳዩ ቅርበት ያለው ሰው ሹክ ብሎናል። ዳናይት መክብብ ለታዋቂው የኢትዮጵያ ኦርቶዶክስ ተዋሕዶ ዘማሪ ለሆነው ወንድሟ አቤል መክብብ አዲስ ለሰራው ተመስገን ለተሰኘ የዝማሬ አልበሙ ህትመት ለማገዝ 200,000 ብር ድጋፍ አድርጋለች። ህዳር 13 2017 በኢንተርኮንቲኔንታል ሆቴል በተደረገ ልዩ የቅድመ ምረቃ ስነ ስርዓት ላይ ነበር እገዛዋን ለወንድሟ ያደረገችው። ይህ በእንዲህ እንዳለ ዳናይት መክብብ 30 ቀናት ወደሚጠጋ ጊዜ በሰይፉ በኢቢኤስ ዩቲዩብ ቻናል ላይ የተደረገ ባለው የመቄዶንያ ገቢ ማሰባሰቢያ መርሃ ግብር ላይ እርዳታ ለመለገስ የቀደማት የሀገራችን ዝነኛ አልተገኘም ነበር። በእርዳታ ማሰባሰቢያ ዝግጅቱ ላይ 700,000 የኢትዮጵያ ብር የለገሰች ስትሆን በዚህም ምግባሯ በበርካቶች ዘንድ አድናቆትን ልታገኝ ችላለች። ለሌሎች የሙያ አጋሮችም እርዳታውን ተቀላቅለው የበኩላቸውን እንዲያበረክቱ በር የከፈተችም ዝነኛ ናት። አብዛኛው ሰው ሊያውቀው የሚፈልገው ነገር ግን የማያውቀውን ነገር እንንገራችሁ። ተወዳጇ ዝነኛ ዳናይት መክብብ የፍቅር ህይወት አብዛኛው ሰው ሊያውቀው የሚፈልገው ጉዳይ ነው። ፍቅረኛ አላት ወይስ የላትም የሚለው መልስ ያላገኘ ጥያቄ ሆኖ ቀጥሏል። ይሄ የምትመለከቱት ፎቶ በማህበራዊ ሚዲያ በመሰራጨቱ አብዛኛው ሰው ዳናይት ልታገባ ነው እያለ ሲሆን አብሯት ያለው ወጣት የዳናይት ፍቅረኛ ነው ተብሎ ብዙ ተወርቷል። በምስሉ ስር በርካቶች እንኳን ደስ አለሽ እያሉ ሲጽፉላትም ተመልክተናል። ታዲያ እውነቱ ግን ከዚህ የራቀ ነው። በምስሉ የምትመለከቱት የቅርብ ዘመዷ ሲሆን ፎቶውንም የተነሱበት አጋጣሚ ዘመዷ የአቪዬሽን ትምህርት ጨርሶ በሚመረቅበት ወቅት ነበር። ነገር ግን ዳናይት መክብብ ፍቅረኛ እንዳላት ፍንጭ ሰጥታም ነበር። ነገር ግን ማንነቱን ለመግለጽ አልፈለገችም። ምክንያቷም ደግሞ አብዛኞቹ የሀገራችን ዝነኞች የፍቅር ህይወታቸውን ወደ አደባባይ ካወጡ በኋላ ነው ትዳራቸው ችግር ውስጥ የሚገባው። ለዚህም ነው ዳናይት ፍቅረኛዋን ወደ አደባባይ ማውጣት ያልፈለገችው። ነገር ግን ይህን ምክንያቷን ብዙዎች አይቀበሏትም። ፍቅረኛዋ በእድሜ የገፋ ስለሆነ ነው እንጂ ማታሳየው ሌላ ምክንያት ኖሯት አይደለም ይላሉ። ታዲያ እነዚህ ሰዎች ዳናይት በዚህ ወጣትነቷ ይህን ሁሉ ቤትና መኪና ከየት ነው ያመጣችው? ከጀርባዋ አንድ በእድሜ የገፋ ዲታማ አለ በማለት ይሞግታሉ። ውድ ቤተሰቦቻችን እናንተስ በዚህ ጉዳይ ላይ ምን ይሰማችኋል? እውነት ዳናይት ፍቅረኛዋን የደበቀችው ምክንያት በእድሜ የገፋ ስለሆነ ነው? ሀሳባችሁን ኮሜንት ላይ አጋሩ። ውድ የቻናላችን ቤተሰቦች ስለተከታተላችሁን እያመሰገንን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ ስለማን እንድንነግራችሁ እንደምትፈልጉ ኮሜንት ላይ ጻፉልን። በሌላ ቪዲዮ እስክንገናኝ በሰላም ቆዩ።